መከናወን አለበት በዚህ ቤት ላይ ሐቋ መውጣት አለበት ብዬ ከነ ማስረጃው ካደረገችው ነገር ፌበር ሁሉ ማስረጃ ይዤ ነበር የቀረብኩት ግን አልተሳካልኝም ታውቁት እሺ አሁን ከዛ ይሄንን አቆምን ምን ተፈጠረ ከዛ ወደ ሳራ ጋር ልመልሳችሁና ሳራና ሄለን በጣም እንደልብ ያወሩ ናቸው በጣም እንደልብ ያወሩ እኔ በሌለውበት አሁን እኔ በማላቀው መንገድ በጣም ፋሚሊ ሆኑ እሰየው አላማዬ ተሳካልኝ ያሰብኩትም ይሄ ነበረ እንዲዛመዱ እንዲፋቀሩ ነውና ሲደዋወሉ መቼም እንደሆነ አላቅም ባይዘው አንድ ነገር ልንገራችሁ ያ አንድ የረሳሁት ነገር የሁለተኛው ጊፍት ሲሰጥ ጉቺ አታቅም የሁለተኛው ጊፍት ሄለን ስትሞላ ማለች ጉቺ ስትሞላ የሁለተኛው ጊፍት ሲሰጥ ጉቺ አታቅም ሄለን በስ ሲሞላ ያለው ጉቺ አታቅም ሳራ ነው ብቻ ነው የምታቀው ሳራ እኔ ሄለን ነው የምናቀው ሶስታችን ነው የምናቀው ሳራ ለሄለን ማነች ለጉቺ መስማት የለባትም ብላ ተባል ጉቺ መስማት የለባትም ብለን ይሄን ነገር ማወቅ የለባትም ብለን ደበቅን ጉቺ ማወቅ የለባትም ተባለ በጊዜው የምታውቀው ነገር ነው ከኔ ከጓደኛዋ ከጉቺ አልበልጥም እኔ ከሳራ ለሀበሻና ጉቺ እጅና ጓንት ናቸው እኔ ከሱ አልበልጥም ነው ያለችበት ምክንያት አለ የሆነ ነገር ያለችው ነገር አለ ስለዚህ ምን ተፈጠረ ከዛ ሳራ የቀጠሮ ጌም ማነው ሄለን የቀጠሮ ጌም ደረሰ ለሁላችንም ኮፒ ፖስት አድርጋ ላከችልን ኮፒ ፖስት ያደረገች ለሁሉም ሰው ጌም አለኝ ለማንም ለጉቺም ደረሳት ለሁሉም ሰው ደረሰ በአጠቃላይ የደረሰው ያ በሚደርስበት ጊዜ እንግዲህ ያው የተቻለንን ነገር እናደርጋለን ተባባልን እኔ ያልኩት ሄለን ጉቺ ማነች እንዳትጎዳ ሳራ እንዳትጎዳ የቻለንን አንዳንድ አንበሳ ወይ አንድ ሁለት አንበሳ እንሰጣታለን ብዬ እንደ ሐሳብ አመጣሁኝ ጉቺ እኔ አልሰጣትም 5 ሳንቲምም አለች ከመጀመሪያው ጀምሮ አልሰጣትም አለች አሁን ይሄን አለች ይሄን በመትልበት ጊዜ ለካ ሳራና ሄለን ስለ ጌሙ ስለ ኢዮዳብ ጌም እንድታሸንፊ አደርግሻለሁኝ ተባብለው ጨርሰዋል ማን ሳይሰማ አሁን የመጨረሻውን ጃጓር ሳይሰማ ጉቺ ሳሰማ እኔ በሌላ ሰው ታይላንድ ሄጄ በማናጀሩ በኩል የመጨረሻውን ጊፍት የእንትኑን የማሸነፊያውን ጊፍት እልክልሻለሁ አስገባልሻለሁ ምናምን ተብሎ ተወስኗል እኔ ሳልሰማ ነው የዛ ውሳኔ አሁን መረጃ ይኖርሃል ውሳኔ አለ ሄለንጋ ውሳኔው አለ የተናገረችበት እያሰማች ነበረ በቀጥታንትና እያሰማች ነበረ ይሄንን አለች ከዛ ምን ተፈጠረ ይሄንን ባለች እየተነጋገሩ ያለ እንግዲህ አሁን ጌሙን እንድታሸንፊ አደርግሻለሁ ሲባል 5 አንበሳ ሊሆን ይችላል 10 አንበሳ ሊሆን ይችላል 20 አንበሳ ሊሆን ይችላል እንደ ጌሙ ነው ቁጥር የለውም ያንበሳው ቁጥር የለውም አያችሁ ይሄን ተነጋግረው ይሄንን የሰማሁት በምን ሰማ ካላችሁ በቮይስ ሪከርድን የሰማሁት ሄለን ቤት ከዛ ከመሆኑ በፊት ምን አረገ ጌሙ ከመድረሱ በፊት ሄለን ቴክስት አድርጋ ካንቺ መቼም ሄሉ ካንቺ ማነው ሳሩ መቼም ካንቺ አንድ 10 አንበሳ እንጠብቃለን ብላ ቴክስት ነው ያደረገችላት ጥያቄዋ ሄለን ነች ሄለን ነው ያው በተነጋገሩበት መሰረት ካንቺ መቼም አንድ 10 አንበሳ እንጠብቃለን ብላ ቴክስት አደረገችልን ያው እኔ ቶሎ ብያልኩት እኔ ከአንድ አንበሳ በላይም አልችልም ሄሉ
እኔ ከዚህ በላይ ማልችልም አልኳት። ምናልባት ሳራ ዛበሻም ደግሞ አንድ ሁለት ባለፈው ጊዜ ካናገርኳት ወይ አንድ አንበሳ ሁለት አንበሳ ብዬ አውርተናል ብዬ አልኩ። ለካ እኔ አላቅም። ይሄን እነሱ ሌላ ታሪክ ላይ ናቸው። አሁን በዛን ጊዜ በሚሆንበት ጊዜ በምንድነው የተስማሙት? እኔ ሪከርዱን እንደሰማሁት ከሆነ ኢንሳይደሮችን አሳልፈሽ እንድሰጪኝ ምናምን የሚል ነገር ነው። እንግዲህ እርግጠኛ ባልሆንኩበት እንግዲህ የሰማሁትን ነው የምነግራችሁ። እኔ አልነበርኩም እዛ ላይ። ወሬን ሳራ እንድትጠቃ ያደረጉትን ሰዎችን አሳልፋ እንድሰጪኝ ይሄን የሰማሁት። ሁለተኛ የሰማሁት ነገር ይሄ ነገር ከመውጣቱ በፊት የሰማሁት በምንድነው ሳራ ተናዳ ተራብሸው እኔ በመሃል ገባሁኝ። ምንድነው ሄለን ስላት ትንገር እሷ አለችኝ። ምንድነው የተደበቀው ነገር? ትንገር እሷ አለችኝ። ምንድነው የተደረገው ነገር? እሷ ትንገር ስትለኝ የሚነገረው ነገር ግራ ገባኝ። ምክንያቱም የተደበቀ ነገር አለ። እሷ ትንገር አለችኝ። ሳራ አልነገረችኝም ምንም ነገር። ሳራ አልተነገረችም ይሄን ነገር። አሁን ይሄ ነገር ሲሆን የግድ ማንን መያዝ አለብኝ? ሄለንን መጫን አለብኝ። እሷ ካልነገርችህ ልነግርህ አልችልም ብለው ለተወሰነ ጌሙ እስከሚደርስ ድረስ ጠበቁኝ። ከዛ በኋላ ጌሙ መጣ። ጌሙ ከመጣ በኋላ ምን ተፈጸመ? ጌሙ ከመልክ በሚመጣበት ጊዜ ጌሙ ሳራ እኔ ሁለት አንበሳ በላይ አልችልም ብላ ወደ 400 ምናምን በእኛ አገር ላይ ፓውንድ 100 ምናምን ፓውንድ የጎደለው ላከችልኝ። ሁለት አንበሳ ፕሮሚስ የገባችው በሄለን የላከችውን አጉርላ ላከችው። ስትልክ እኔ ሳራ እንደተጎዳች አውቃለሁ። አልነግራትም ነው ያልኩት። አልነግራትም ብዬ ያንን የ100 ምናምን ፓውንዱን ከኪሴ ሞልቼ አስገባሁላት። በሄለን በሳራ ስም ሞልቼ አስገባሁኝ። ሪሲቱ አለኝ። ምንም የሚደበቀው ነገር የላኩት ገንዘብና እዚህ ሀገር የሚሸጠው እንትኑ ይታያል። ምንም ድብብቅ የለውም። በደንብ የሚታወቅ ነው። አሁን ይህንን ነገር አድርጌ አወጣሁኝ። እንትን ሞልቼ ላኩላት። ከዛ ግን ጸቡ እየበዛ ሲመጣ ሁለታችሁ ጸቡ እየመጣ ሲመጣ ነገሩ ወደ እኔ መጣ። እንደገና ታስቁማት 2 ዓመት አልናገርሽም ብላ ነበረ አለችኝ። እንዴ እናንተ ምንድነው በውስጥ ያወራችሁት? አልናገርም ብላማ ሰላም ተፈጥሮ ማውራት ጀመራችሁ እኮ ማውራት ጀመራችሁ ሁለታችሁ። አልናገርሽም ብላሽ ምንድነው የተነጋገራችሁት እንዴ? ሁለቱን አንበሳ እኔ እንደውም ከሚቀር ብዬ ነው ሁለቱን አንበሳ እንደውም የሚያስገባሁላት። ስለ 10 አንበሳ ካላወረድሽ ነገሩን እንትን አድርገዋለሁ። አሁን በውስጡ በመሃል ላይ እንትኑ እየተባባሰ መጣ። የሳራ አመላለስ፣ የሳራ የከባድ ቃላቶች አጠቃቀም፣ እኔም አይሻለሁ፣ እኔም ወስድሻለሁ፣ እንዲህ አረግሻለሁ የሚለው የኃይል ቃል መጣ። የኃይል ቃል በሚመጣበት ጊዜ በዛን ጊዜ ሄለንም አሳይሻለሁ፣ ሲጀመር እንትን ልክልሻለሁኝ፣ ኢንቫይት አረግሻለሁኝ፣ አንቺም ትሳተፊያለሽ አለቻት። አንቺም መተሽ ተሳትፎ ታደርጊያለሽ ውይይቱ ላይ አንቺም አለሽበት። እንደውም የጠራሻቸው ሰዎች የውጭ ጉዳይ ሚኒስቴር ካሉ የኤምባሲም ካሉ እንዲቀላቀሉ እንደውም ንገሪያቸው ብላ ቀለደችባት። ምክንያቱም ይሄን ያለችበት ምንድነው ሳራ ይሄ ነገር ቢሆን ውጭ ጉዳይ ሚኒስቴር ኤምባሲ እሄዳለሁ ብላለች። እሄዳለሁ አለች ሳራ። እኔ እንደተበደሽ አውቃለሁ። በፈለግሽ ቦታ ጥሪኝ፣ አብሬሽ ቆማለሁ አልኩኝ። ለምን ሄለን ተጭኜ እኔ አብሬሽ ቆማለሁኝ። ይሄ ሐቅሽን ከሆነ እኔ አብሬሽ ቆማለሁኝ አልኳት። እንግዲህ ያውላችሁ ሄለን ላይ ያደረኩባት እንትን ክህደት እስከዚህ ድረስ ነው። ሄለንን ክጄ እስከ ውጭ እስከ አብሬሽ ድረስ መቆም እችላለሁ አልኳት። ሄለንን ክጄ ነው እንግዲህ ሄለን እኔ የሳራ ስድብና የሳራ ለቅሶ የሚያም ነገር ነው ወገኖች። ያማል፣ በጣም ያሳዝናል። በጣም ግን በሰራችሁ ውስጥ ገብታ ትርምስምስምስ ባደረገችው ደግሞ ነገሩን ፈለቃቅላ ችግር ውስጥ ገባን።
ይሄ ነገር እኔ እንዳስታረኳት ሳቅና ጨዋታ በሆነበት ሰዓት 30 ጊዜ መደዋወሉ ምን አመጣው? 30 ጊዜ መደዋወሎችን ማቀው ከዛ በኋላ ሪኮርድ የወጡት ነገሮች ስንሰማ ሲያወሩት የነበረው ነገር ሳራና ሄለን ሲያወሩት የነበረ ሪከርድ እያሰማች እያለ ሄለን እኛ በሌለው እኔ በሌለውበት ምንም ነገር በሌለውበት ነው ያ ታሪክ ሲወጣ የነበረው ያልተሰማ ነገር ጃጓርም እንዳይሰማ ጉቺም እንዳሰማ በሌላ ሰው አማካኝነት እሰጣለሁ ያለችውን ቮይስም እዛ ሲወጣ ነው የሰማሁት። ስትናገር የነበረው ቮይስ አሰማች። እንደዚህ ብለሽ አልነበረም አለቻት። ይህንን ታሪክ እየሰማን እያለ ሳራ ያው ከመጠን በላይ ኦፍ ሆነች፣ በጣም ተናደደች። የስ የሚጠብቃት ነገር ከዚህ በፊት ያሳለፈችው ህይወት ሊሆን ይችላል፣ ሊያናድዳት ይችላል። ግን አሁን ኃላፊነቱን እኔ ጋር ወደ እኔ ያመጣችውና እኔ ላይ ያስቀመጠችው። እሺ አልኩኝ፣ ይሄም ይሁን አልኩኝ። ሄለንን እስከ መጨረሻው እንትን አልኳት። እሺ ተመለሰችና ሳራ የዘመዶቿን እናንተ ጋር አገር ያሉትን የዘመዶቿን ቁጥር ስጠኝ አለችኝ። እሺ አልኩኝ። የነሱንም ማሳልፍ የሰጠው ቁጥሯቸው እንድታወራ ምናልባት እኔ ላይ ያላመነችኝ ነገር አለ። እንግዲህ በሂሳብ በኩል ተማምነናል። አንዲት የጎደለ ነገር እንደሌለ ተማምነናል። ከሷ ሂሳብ እንዳለኝ ታውቃለች። እኔ ግን የነገርኳት መጨረሻ ላይ ሳራ ያስገባሽው ሂሳብ እኔን ወደ ሌላ የ10ን አንበሳ ልክ እኔ ፈልጌ 10 አንበሳ ብዬ ልክ እንድታገኝ ሄለን እንድታገኝ ያደረኳት አነጋገሯ ሁኔታዋ ሲቀየርብኝ ሄለን አልኳት፣ ሳራ አልኳት፣ እኔ እኮ የመጨረሻውን አንበሳ የጎደለ እኮ ነው ላክሽ። እኔ እኮ አልጠየቅኩሽም፣ ኢቭን ከኪሴ ሞልቼ ነው ያስገባሁልሽ። ይሄም ያደረኩት ምክንያቱም ጉዳትሽን ስለተሰማኝ ነው አልኳት። አልጠየቅኩሽም አልኳት። ስለዚህ ይሄ በሆነበት ሰዓት ላይ ሄለን ቀጥታ ፕሮግራም ያዘች። እነሱ ቀድመው ወጥተው ቁጭ ብላ ሪከርድ አድርገውች አሉ። ቁጭ አድርጋ ከሰማች በኋላ ሪከርዳን ይዟ መጣች። ያለ ወቅቷ በቀን የገባችው ይሄን ነገር መልስ ለመስጠት ወደ በቀጠሮ ይማት። ግን ምን ታዘብኳቸው መሰልኳችሁ? እኔ እዛ መሃል ላይ ሪኮርድ ለካ ሳስታርቅ የነበረውን ሰዋ እኔ ዋሽቼ እንደዚህ እያልኩ ሳስታርቃቸው የነበረውን ሪከርድ እያደረጉኝ ነበረ። ሪከርድ አድርገውኝ ለህዝብ ለፓብሊክ ላይ የተናገሩት ምንም ነገር ሊያወጡት አይችልም። ምናልባት የምትቀየመኝ ሄለን ልትቀየም ትችላለች። ለምን? ተጽዕኖ ስላረኩባት። እሷን የተናገርኩበት ርቀት እዛ ሪከርድ ላይ ከሰማችው ልትቀየም ትችል ነበረ። ይሄን ያህል ነው እንዴ ብላ ልታዝንብኝ ትችል ነበረ። እነሱ ግን እኔን አሳልፈው እኔ እነሱ እንዲጽናኑ እንዲቆሙ አብሬሽ ነኝ ባልኩኝ፣ የፈለገ ቦታ እኔ ምስክርሽ ነኝ ባልኩኝ፣ እኔን እንደ ወንጀለኛ አድርገው ቮይሴን አሰምተው እኔ ተባባሪ እንደሆንኩ አድርገው አንድ ቃላት ለኛ ሞክሯል ደክሟል ብለው እንኳን አንዲት ስንዝር ቃላት እንኳን አልተናገሩ። አንዲት ነገር የጠሩኝ እነሱ፣ ስልኬን የወሰዱ እነሱ፣ እንዳስታርቃቸው የፈለጉ እነሱ፣ እንትኑ ስለማይደርስ ካንተ ከኪስ ክፈል ያሉኝ እነሱ። እንግዲህ ይሄን ሁሉ ፌቨር እያንዳንዱ ርሲት የገባበትን እያደረኩ ስታስገባ ባይዘወይ እኔ ጋር ልካ ሳራ እሷ ጋር ቼክ ታደርጋለች። ያሳዩትን እዛ በህዝብ ስላለ እውነተኛ ስለሆንኩኝ ይሄው ሐቅሽ ነው ብዬ
ይሄን ጊዜ በመጣችበት ሰዓት ላይ እኔም ቦታ ነበር የምጠብቀው። ከሄለን ጋር ተነጋገርኩኝ። ቦታውን አመቻች አልኳት። እውነቱ ይወጣል፣ ማን ሌባ እንደሆነ ማን ቀማኛ እንደሆነ። ይቅርታ ስለዚህ ወርድ ስለምናገረው እኔ መብረቁ አንተ በጣም የምታከብራት ሰው ነህ፣ እኔም ማከብራታለሁ። ግን የሄደችበት ጥግ በጣም የሚያሳፍር የሚያሸማቀቅ ነገር ነው። እኔ አልኳት አሁንም ቢሆን ከፈለገች አሁንም ለህዝቡ እንድታቁት የምፈልገው በሌብነት ማስረጃ ካለን እስካለን ድረስ ትክክለኛ እስካረጋገጥን ድረስ ኢትዮጵያ ያለውን አካውንት የማዘጋት እኔም መብረቁ መብት አለን። ላይሰንስ አለን፣ ታክስ እንከፍላለን፣ ግብር እንከፍላለን። አካውንቷን የማዘጋት ራይት አለን። ግን በዛ ደረጃ አይደለም ምን ያሰብኳት። እሷን ተቸግራለች፣ ስራ ተበላሽቶባታል ብሏት ትከፍላለች ከፍላለሁ እስካለች ድረስ ዝም እንበላት ብዬ ነበረ። አፌን በዚፕ እያለቀሱብኝ ከጎን ትናንትና ሄለን ቤት ያሰማሁት ቮይስ አለ። በሷ ጃጓል ማነው ልኬልሃለሁ መብረቁ ላንተም አይደለም። በሷ ቤት ተበልታ ተቸግራ እባክን እርዳኝ እምበላው የለኝም ስትለኝ በአካውንቴ ልኬ ይኸውልህ ጉቺን ማነች ያመጣችው ሙኒት ይኸውልህ አሁንም ቢሆን በየቀኑ ከሚመጣው አሁን በየቦታው በየቀኑ የተራቡ ሰዎች በየቦታው ነው ያሉት። በምን ገንዘባችን ይሰጠን እንዳይናገሩ ዝም በይ እየተባሉ እየተኮረኮሙ እኔ ወጣ እኔን አታክ ለማለክ ስለወጣች እኔም ደግሞ ያለኝ መረጃዎች ስላሉኝ እሷ ከኔ ኩል ቀና ብላ እኔ 5 ሰው እሰጣለሁኝ እሷ እኮ ሰጪ ሆነ እኔ መብረቁ እውነቴን ነው የምልህ ከተናገርኩ ምንም አላስቀርም። ማስቀርበት መንገድ የለም። እኔ ወድሃለሁኝ አከብርሃለሁኝ። ግን ሌባ ከሆነ አንድ ሰው ሌባ ከሆነ እስከ ጥግ ነው የሚሄደው። ምንም ነገር እንትን የሚልለው አይኖ እየከፈለች ነው እያደረገች ነው እየፈጠመች ነው። አንተም ታውቃለህ እኔም አውቃለሁኝ። ግን የሚስመጣው ስሞታ አንተ ሞባይልን ክፈት እስቲ የሚደረገው እልልታ እኔ ላሳይክ እንደ ቮይስ የሚላክልኝ በየቀኑ መቼ ነው የሚሰጠን? 8 ወር ሆነን 9 ወር ሆነን ባሌ እኮ ታግቶ በሊቢያ ሲመጣ በሷ ምክንያት ታግቶ እንደዚህ ሆኖ እኮ የሚለው ሰቆቃ እኮ በጣም ነው የሚያሳዝነ። ግን እዛ ድረስ አልሄድም። ተቸገረች አይደለም አጣች አይደለም ምንም ችግር የለም እከፍላለሁ እስካለች ድረስ ትከፍላለች። ይሄ ነው ሐሳቤ። በዛ ነው ዝም ያልኩት። ግን እኔ ለታሽማቀቅ የመጣችበት መንገድ ደግሞ ማነች ሙኒት ለመሆኑ? እኔ እኮ አንዲት ድንቡሎ ነገር አታገኝብኝም። አንድ ሳንቲም አይደለም በሌላ በሴትና በሴትና እንኳን ሌላ እንደዚህ አድርጎ ውስጡን አወራ የምትል ሴት ካለች እኔ እዚሁ ህይወቴን ሰዋለሁ። በውስጥ አወራኝ ብላ እንኳን ሌላ ነገር ፈለገ ከኔ የምትል ሴት ካለች ሌላ ቶ ይሄ በግል ይሄ የገንዘቡን ቶ ሌላውን ቶ አንድ ሴት ስለ ሙኒት አሁን ሙኒትን ጠርቼ ላነጋግራችሁ ፈልጋለሁ። አስለን የሙኒትና የነሳራ የሙኒት ያንተና የነሳራ ሰማይና ምድር ነው። አይ ጭራሽ ከዚህ ጉዳይ ጋር አይገናኝም። ክስ ከሆነ ገንዘብ የሚጠይቅ አካል አለ።